ቤተሰብ የዛሬውን ቪዲዮ ከመጀመራችን በፊት ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለአረፋ በዓል በሰላም አደረሳችሁ እያልኩኝ የዛሬውን ቪዲዮ እንግዲህ በላይክ እያደረግን እንጀምራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ደግሞ ዛሬ በጣም ብዙ ነገሮችን ይዤላችሁ የመጣሁት ሄርሜላ በከባዱ ታማለች። ያው ምስሉ ላይ እንዳያችሁት እንግዲህ አብርሽና ሩታ ታርቀዋልና ሁላችሁም ያልጠበቃችሁት ነገር ነው። ግን በቪዲዮ መጨረሻ ደግሞ በጣም ከባድ ነገር ነው ይዤላችሁ የመጣሁት። ምክንያቱም አብርሽና ሩታ በዚህ ሰዓት ለምን ታረቁ የሚለውን ነገር በዝርዝር ውስጥ አዋቂ የሆነ ሰው ይህንን መረጃ አድርሶኛል እና ያንንም መረጃ ለእናንተ በሰፊው የማካፍላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ይፈልጋለሁ። ነገራችን ላይ ይቅርታ መጠየቅ ታላቅነት ነው። ይቅርታ ማድረግ ደግሞ ከዛም በላይ ነው። ግን እኔ ሁላችሁንም የምጠይቃችሁ በዚህ ሰዓት ሩታ ይሄንን ነገር ለምን ጠየቀች የሚለውን ነገር ሁላችሁም እንድታስቡ ትፈልጋለሁ። ምክንያቱም ሩታ በዚህ ሰዓት ለምን አብርሃምን ይቅርታ ጠየቀች ከምላችሁ በላይ ደግሞ ሄርሜላ በዚህ ሰዓት በጣም ታማለች። ምክንያቱም ይሄ ነገር በመከሰቱ ሩታ እዚህ ጋር መጣ ኤፍሬም ሩታን ይዞ መጥቶ እዚህ ጋር እንዲታረቁ በማድረጉ በጣም ታማለች። ምክንያቱም የእሷ የአብርሽ እህል ውሃ በጣም አደጋ ላይ ስለሆነ ይሄ ነገር ደግሞ ቶሎ ብሎ የማይቋጭ ከሆነ በጣም ከባድ የሆኑ ነገሮች እንደሚፈጠሩ ነው የምነግራችሁ እና ከምላችሁ በላይ ነገ ከነገ በኋላ የሚወጡት መረጃዎች ምን አለ ትሉኛላችሁ። ነገ ከነገ በኋላም ደግሞ የኔ ቪዲዮ ተመልሳችሁ መጣችሁ እንደምታዩት እርግጠኛ ስለሆንኩ ይሄን ነገር እያልኳችሁ ያለሁት እና ያንንም ስታዩ ኦኬ ትላንትና ሸገር ሪያክትስ ይሄን ነገር ብሎን ነበረ ብላችሁ መናገራችሁ የማይቀር ነው። ያን ነገር ደግሞ ቃል ለምድር ለሰማይ ጠብቁ። ሁላችሁም ይሄን ነገር እንድጠብቁ ፈልጋለሁ። ምክንያቱም ሩታ በዚህ ሰዓት አብርሃምን እንድትታረቅ ያደረጋት በጣም ከባድ የሆነ ነገር አለ። እሱንም በቪዲዮ መጨረሻ ላይ የምነግራችሁ ይሆናል። ቤተሰብ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የኔን ቻናል ደግሞ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ደግሞ እንድትጽፉልኝ እፈልጋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሸገር ሪያክትስ ተጀምሯል። ያው መጀመሪያ ላይ እንደተናገርኩት ቤተሰብ ሩታ በከባዱ አብርሃምን ይቅርታ ጠይቃለች እና ይቅርታ የጠየቀችበት ዋነኛ ምክንያት ምን እንደሆነ በቪዲዮ መጨረሻ ላይ እናገራለሁ ብዬ መጀመሪያም ላይም ተናግሬ ነበረ። ስለ እሱ ሀሳብ በደንብ ዘርዘር ያለ ሀሳብ ከመናገሬ በፊት ሩታ እዚህ ጋር መጣ ዛሬ ይቅርታ የጠየቀችበት ዋናኛው ምክንያት የልዑል ጉዳይ ነው። ልዑል ያላባት በጣም ብዙ ነገሮችን እያሳለፈ እንደሆነ ሁላችሁም ታውቃላችሁ። በእሷና በሱ መሀል በጣም ብዙ ነገሮች ሲፈጠሩ እኔ በስነ ስርዓት የልዑልን ልደትም ብቻ የሆነ ነገሮችንም ሲያስተካክሉለት አይቼ አላቅምና ብዙ ነገሮች ይሄ ልጅ ያለ እናትና ያለ አባት ፍቅር ነው እያደገ ያለው እና ብዙ ነገሮችን ለማስተካከል ሩታ እየጣረች ነው። በጣም ነው ማደንቅሽ። በዚህ አጋጣሚ በጣም እየለፋሽ እየጣርሽለት እንደሆነ ረዳለው። አብርሃምም ነገሮችን ለማስተካከል በጣም ብዙ ጊዜ ላይታች ብሏል፣ ወጧል፣ ወርዷል። ነገሮችን በደንብ ሞክሮ ነበረ። ሁላችሁ የምታውቁት ነገር ነው። ይሄ ነገር የአደባባይ ሚስጥር ነው እና ምንም አይነት የሚደበቅ ነገር የለውም እዚህ ጋር እና ዛሬ ላይ ግን ሩታ እዚህ ጋር መጣ ይቅርታ የጠየቀችበት አብርሃምም ነገሮችን ቆም ብሎ ለማሰብ እና ይቅርታውንም ለመቀበል ያስገደደው ጉዳይ ምንድን ነው የሚለው ነገር በደንብ በሳስፔንስ እየጠበቃችሁ እንደሆነ ተስፋ አድርጋለሁ እና ውስጥ አዋቂ መረጃ አድራሺ እንዳደረሰኝ ከሆነ ደግሞ ይሄ ሚስጥር ቤተሰብ በቅርቡ የልዑል 7ኛ ወሩን ያከብራል እና 7ኛ ወሩን ቢያንስ ተሰብስበው አንድ ላይ በፍቅር በሰላም ለማክበር አስበዋል። ይሄ ደግሞ በጣም በቅርቡ ይሆናል እና ይሄን ነገር ምን አለ ትሉኛላችሁ። ነገሮች ተስተካክለው ታያላችሁ እና ያን ቀን ተመልሳችሁ የመጣችሁ ያኔ እኮ እንደዚህ ብለህን ነበር እንደምትሉኝ በጣም በእርግጠኝነት ነው ይህንን ነገር የምነግራችሁ። ምክንያቱም የልዑልን 6ኛ ወር በጣም ደባሪ በሆነ መልኩ ነበረ ሰሞኑን ያለፈው እና ያን ነገር ለመካስ ፈልገዋል። ልጃቸውም ወደፊት አስቡት፣ ይሄ ልጅ ነገ ከነገ በኋላ እናትና አባቶች እኮ ያኔ 1 ዓመት እንኳን ሳይሞላኝ ብዙ ነገሮች ተበለሻሽተው የኔን ነገሮች እያስተካከሉ አልነበረም ብሎ እንዲያስብ የሚያደርጉ ነገሮች እየተፈጠሩ ነው። አባቱ እዚህ ጋር ሌላ ሴት ጋር ነው፣ ሩታም ደግሞ ደስታ ጋር እንደምታዩት እየሆነች ነው ያለችው እና አውቃለሁ እነሱ ተለያይተዋል። አንድ ላይ የሚሆኑበት አይነት ነገር እንትን ምናምን ልትሉ ትችላላችሁ፣ ግን እመኑኝ እርቃኑን በተያየ ሰው መሀል መግባት ጦስ የሚሆነው ለሄርሜላም ለደስታም ነው እና በጣም በአጭር ጊዜ ውስጥ እኔ አሁንም ድረስ ተስፋ አለኝ አብርሃምና ሩታ ተመልሰው አንድ ላይ የሚሆኑበት ነገር ወደፊትም በጣም በእርግጠኝነት ነው የምነግራችሁ እንደሚመጣ
እነግራችኋለሁ። ያን ቀንም ደግሞ ጠብቁ በደንብ። ምክንያቱም ገና ካሁኑ እንግዲህ የዘፈን ዳርዳሩ ጭፈራ ነው የሚባለው። ያን ነገርም እንግዲህ ማየታችን አይቀርምና ሩታ ዛሬ ላይ እዚህ ጋር መጣ ይቅርታ መጠየቋ በጣም አስደሳች ነገር ነው። በጣም ደስ ብሎኛል ለእሷም፣ ለአብርሃም፣ ልዑልም ደግሞ ነገ ከነገ በኋላ እናትና አባቶቼ ያኔ እኮ ተጣልተው እንደዚህ እያደረጉልኝ ነበር የሚለውንም ነገር በደንብ እንዲያስብ ያደረገው ነገር ነው ያደረጉና ኤፍሬምንም በዚህ አጋጣሚ ማመስገን ይገባናል። ቤተሰብ ኤፍሬምም ጥሩ ነገር ነው ያደረገላቸውና ይህን ነገር በማድረግ ኤፍሬም ልትመሰገን ይገባል። የልጅ አዋቂ እንደሆንክ አሳይተናል። ከወንድምህም በላይ እንደምታስብ እያሳየህን ነውና ለሩታም እንደምታስብላት አይተናል። በጣም የሚመሰገን የሚደነቅ የሚከበር ነገር ነው የተደረገውና ወደ ሄርሜላ ጉዳይ ስመለስላችሁ ቤተሰብ ሄርሜላ በከባዱ ታማለች። እውነቱን ስነግራችሁ ይሄ ቪዲዮ ከተቀረጸ በኋላ ይሄን ቪዲዮ ካየች በኋላ በጣም በከባዱ ታማ ሆስፒታል የሚያስኬድ ነገር እንኳን አልደረሰባትም። ግን ቤቷ ተኝታ እንደሆነ በጣም የውስጥ አዋቂ የሆነ መረጃ አድራሺ አድርሶኛል መረጃውን። ያው በዚህ አጋጣሚ ሄርሜላንም በቶሎ ድነሽ ተመልሰሽ ሁሉንም ነገር ለማስተካከል እንደምትሞክሪ ተስፋ አድርጋለሁ። ያው ከአብርሃም ጋር ያለሽ ነገር በጣም ደስ ይላል። ይበል ነው የሚያስብለው። እንግዲህ ፍላጎታችሁ እስከሆነ ድረስ ስለወሰው ተዋዶ አንድ ላይ መሆን እስከፈለገ ድረስ እንግዲህ እኛ መከልከል አንችልም። ነገሮች ተስተካክለው አንድ ላይ እንዲሆኑ የምትፈልጉ ሰዎች አላችሁ፣ ሩታና አብርሽን። እኛም ፍላጎታችን ያ ነውና ያን ነገር ተስተካክሎ አንድ ላይ ቢሆኑ እኔም ደስተኛ ነኝ፣ እናንተም እንደምትደሰቱት እርግጠኛ ነኝ። ያ ነገር ቢሆንና ያ ነገር እንዲሆንላቸው ሁላችንም ምኞታችንን እንጻፍላቸው። ቤተሰብ በደንብ እንድጽፉላቸው ፈልጋለሁ። ቤተሰብ ለዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በቀጣይ በሰፊ ማብራሪያ እንዳልኳችሁ የአብርሃምና የሄርሜላ ጉዳይ ገና ነው፣ አልተቋጨም። ቤተሰብ ገና በደንብ በጣም ብዙ ነገሮች ይሄዱበታል። ምክንያቱም ሩታ እዚህ ጋር መጣ ይቅርታ ጠይቃለች። ነገ ከነገ በኋላ ደግሞ የሉሌ ልደት ሁለቱ አንድ ላይ ሆኖ ሲያከብሩ ስታይ የሚፈጠረውን ነገር ታያላችሁ። እኔ እንደው መረጃውን እዚህ ጋር ላለማውጣት ፈልጌ ነው እንጂ ኢቨን አንድ ላይ ሆኖ ፎቶም ተነስተዋል። ሩታም ሉሌም አብርሃም አንድ ላይ ሆኖ የተነሱባቸው ፎቶዎች አሉና እነሱንም ገና ከዚህ በኋላ ታያላችሁና ያኔ ምን አለበሉኝ እንደምትደነግጡ ነው የምነግራችሁ። ሄርሜላ ያኔ በጣም በከባዱ ብዙ ነገሮቿ በጣም ልክ አይሆኑም። በቃ በዙሪያ ያሉ ሰዎችን በጣም እስክጠላ ድረስ የሚያስደርስ ነገር ነው የሚፈጠረውና ያን ቀን እንግዲህ በጣም በቅርቡ ጠብቁ ቤተሰብ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቤተሰብ ሁላችሁም ሰላማችሁን ያብዛልኝ። ሸገር ሪያክትን ደግሞ ሰብስክራይብ አድርጉ። ሀሳብ አስተያየታችሁ እንደተለመደ ኮሜንት ላይ ጻፉልኝ። ይመቻችሁ።